ብዙ ሰው ስለ ክብር ያወራ ነው እና በጣም ብዙዎቻችን ማለት ነው እና በጣም ብዙዎቻችሁ ሚዲያ ላይ አሁን ስለ ክብር ያወራ ነው። ማንም ራሱን ካላስከበረ ማንም አያስከብርም። መጀመሪያ አብርሃምና ሩታ ሲጀመር ተከባብሮ ተፈቃቅረው በስነ ስርዓት ነበር የሚኖሩት አይደለ ቤተሰብ እና በስነ ስርዓት እየኖሩ በመሃላቸው ራሳቸው ናቸው ሰው ገብቶ እንዲበጠብጥ እና ምናምን ነገር ያደረጉት ማለት ነው። ስለዚህ ሁለት ደግሞ ቡታጀራ እያሉ በጣም ደስ የሚል ስራ ነበር የሚሰሩት። በጣም ይዋደዱ ነበር፣ በጣም ይፋቀሩ ነበር፣ አብሮ በስነ ስርዓት ይኖሩ ነበር። በስነ ስርዓት ማለት ነው። ግን ወደ አዲስ አበባ መጡ። አዲስ አበባ ከመጡ በኋላ ደግሞ ይሄንን ነገር ተፈጠረ። ግን አዲስ አበባ መጥተ ደግሞ ሰው መልካም ከሆነ በጣም ብዙ ሰው ነው ያለው አዲስ አበባ ታውቃላችሁ። ምን አይነት መጥፎ ሰው ምን አይነት ጥሩ ሰው እንዳለ ህዝብ ነው ያለው ማለት ነው። በዛ መሀል ደግሞ ይቀይራል። መልካም ከሆንክ መልካም ትሆናለህ፣ መልካም ኑሮም ትኖራለህ። መጥፎ ከሆንክ ግን በመጥፎ ግን በመሃሉ ደግሞ ሲስተም መጠቀም አለብን። በእኔ ይሄንን ሰው በመሀል ገብቶ ምን ያደርጋል? እንዴት ነው እስኪ ኑሮውን ሀሳቡን የአዲስ አበባ ኑሮ እንዴት ነው? ጎረቤቴ የምትቀርበው ሰው ምን አይነት ነው ብላችሁ ማሰብ ያለባቸው ራሳችሁ ናችሁ ማለት ነው። ልክ አዲስ አበባ ሲገቡ እንደዚህ ሆኑ። እኔ በእንትን አብርሃም ሄርሜላም ሆነ ሩታም ሆነ እኔ ጥፋተኛ ናቸው አይደለም። ግን ሄርሜል እንትና ማነች ሩታ ደግሞ ጥፋት ሊኖርባት ይችላል። ለምን መጀመሪያ በመሃላቸው ገብቶ የሚያጣላቸው ሰው ስለሚኖር ማለት ነው። ይሄንን ማወቅ አለባቸው። አብርሃምም ቢሆን ማለት ነው። እዚህ ጋር አሁን እኮ እዚህ ጋር እቃ ጨዋታ ቢጫወቱ ትዳራቸውን ያፈረሱ እየበተኑ ልጃቸውን እንደዚህ ያደረጉ እሷም እንደዚህ የሆነች ከሚሆኑ በሚወደዱበት ጊዜ በስነ ስርዓት ትልቅ ድርጅት ያስተዋወቁ ራሱ መኖር ይችላሉ። ትልቅ ፊልም በራሳቸው ራሱ ፊልም ሰርቶ መኖር ይችላሉ። ይሄ ትዳር እየበተኑ ብር ማምጣት ማለት አሁን አብርሃም ብር በጣም ነው የሚወደው። ብር ማይወድ የለም፣ ግን ብር በጣም ይወዳል እና ብር እያለ ትዳሩን ያፈርሳል ማለት ነው። እንደዛ ሳይሆን በስነ ስርዓት ብር ማምጣት ይቻላል። ታውቃላችሁ ትልቅ ድርጅት እየሰሩ ትልቅ ነገር እየሰሩ ፊልም እየሰሩ ማስታወቂያ እየሰሩ በጣም ብዙ ነገር አርቲስት የሆኑ ነበር እስካሁን ማለት ነው። በተለይ አሁን ሚዲያ ላይ በጣም ነው የሚወደዱት እነሱ ማለት ነው። ግን በዛው ልክ እየተጠሉ ነው ያሉት። ስለዚህ አሁን ለብር ብሎ ትዳራቸውን እያፈረሱ ነው ማለት ነው። ለምንድን ነው ሞኝ የምትሆነው አንቺም ሆንሽ አንተም ማለት ነው። ሁለታችሁም ሞኝ መሆን ምንም አያደርግላችሁም። ራሳችሁ ማስከበር ያለባችሁ ራሳችሁን አክብራችሁ በስነ ስርዓት ትዳራችሁን ሳታፈርሱ በስነ ስርዓት በፊት ቡታጀራ እንደሚሰሩት መስራት ነው ያለባቸው። በስነ ስርዓት ምን የመሰለ ፊልም ይሰራሉ፣ በደንብ ይችላሉ አይዲያ። ይሄንን ነገር በእርግጥ ድራማ ነው። አዎ ድራማ ይሆናል። ምንም እንትና የለውም። ድራማ ነው ሲጀመር ማለት ነው። ድራማ ትችሉበታላችሁ በደንብ አድርጋችሁ። ግን ይህንን ነገር ማድረግ አልነበረባችሁም ሲጀመር ማለት ነው እናንተ። እና አንድ የምለው ነገር አለ ማለት ነው። እሱም ደግሞ ሄርሜላ እና ሩታ እዚህ ጋር እኔ ምንም ጥፋት አለባቸው አለ። ሄርሜላ ምንም ጥፋት አለባት አለለም። ለምን ቢባል መጀመሪያ አብርሃም እቺ ልጅ ስትመጣ ለድራማ ብሎም ቢጀምሩት ራሱ ካሁን በኋላ እኔ አፈምሽሻለሁ፣ ስለዚህ ከፈመስሽ ይበቃሻል። ካሁን በኋላ እኔ ባለትዳር ነኝ እና አንቺ በቃሽ፣ ካሁን በኋላ ሂጅልኝ፣ ከህይወቴ ውጭልኝ፣ አትበጥብጭኝ። መፈመስ ፈልገሽ ነበረ፣ ፈምሰሻል። ስለዚህ ሂጅልኝ፣ እኔ ትዳሬን ይዛለሁ፣ ትዳሬን እኖራለሁኝ፣ ትዳሬን ይዣለሁኝ፣ ከልጄ ጋር ከሚስቴ ጋር እኖራለሁኝ። እኔ ሩታን ነው የምወደው፣ ሩታን ነው ማፈቅረው። ከአንቺ ጋር ምንም አይነት ግንኙነት የለኝም አይኖረኝም። ስለዚህ አንቺ ሂጅልኝ፣ እኔ አልፈልግም ማለት ነበረበት እዚህ ጋር ትናንትና በተለቀቀው ቪዲዮ ማለት ነው። ትናንትና የተለቀቀው ብቻ ሳይሆን ከዚህ በፊት ከሄርሜላ ጋር የሰሩትን ቪዲዮ ሰርተዋል። አለቀ አይደለ? አሁን ሩታን ይቅርታ ሊጠይቅም መጥተዋል። ባለፈ ይቅርታ አድርጉልኝ ብሎ ሰውን ልከዋል ማለት ነው። ሽምግልና ላከ ሰው ጓደኛውን ልኮታል። እሺ እኔ ላስብበት፣ ይቅርታውን እቀበላለሁኝ፣ ግን ላስብበት ብላለች ሩታ የጀግኒት ማለት ነው። ስለዚህ እንደዛ ብላለች። እሷም ታስብበት፣ እሱም አርፎ ይታገስ፣ ቁጭ ይበል። ምንድን ነው ታግሶ ቁጭ ብሎ ከዛም በኋላ የምትሰጠውን መልስ ይጠይቃታል። ትንሽ ጊዜ ይታገሳት እና ልጁም ደግሞ ማየት ምንም ይሁን ምንም ልጁን አንደኛ ነገር ማለት ነው አትበዩ፣ ልጁን
አብርሃም ማለት ነው። ከመጣ በስነ ስርዓት ልጁን አይቶ ይውጣ። ያንቺና የእሱ ጉዳይ ግን ተነጋግራችሁ ትፈቱታላችሁ። ሁለት ደግሞ በዚህ መሀል ጣልቃ የምትገቡ ሰዎች ማለት ነው ሩታ ይለያዩ፣ በቃ የመጨረሻ ውሳኔ ይወሰን እያላችሁ ያላችሁ አላችሁ፣ በጣም ብዙ ሰዎች ማለት ነው ኮሜንት ላይ ያላችሁኝ ያላችሁ እና እነሱ ደግሞ አይለያዩም። ለምን ብትሉ ባለትዳሮች ናቸው። ቃል ከሄርሜላ ጋር ሳይሆን ከሩታ ጋር ነው ያላቸው። ቃል ተግባብተዋል። ቀለበት አድርገዋል። በሽምግልና ተልኮ ቤተሰብ ተዋውቀዋል። ይሄ ሁላ ሰው እንደዚህ እየተዋወቀ እንደዚህ እየሆነ እንዴት ነው እናንተ ይለያዩ ብላችሁ የምትሉት ማለት ነው? እና አይለያዩም። እነሱ አብሮ ነው የሚኖሩት፣ አብሮ ነው እየኖሩ ያሉትም። ስለዚህ አሁን እኛ ማጣላት ሳይሆን ያለብን ማስታረቅ ነው ያለብን። ስለዚህ እናስታርቅ እንጂ አናጣላ ቤተሰብ እና አብርሃም ደግሞ እዚህ ጋር በጣም ጥፋተኛ ነው። በጣም ነው ጥፋት ያለብህ አንተ ማለት ነው። ስለዚህ አብርሃም በደንብ አድርገህ እኔ ሚስቴ እና ሁሉ ነገሬ ከአሁን በፊት ያሳለፍኩት ነገራቶች ለፕራንክ ነበር የጀመርነው፣ ድራማ ነበረ፣ አለቀ። ስለዚህ ይቅርታ፣ አብረን እንኑር፣ አብረን መኖር እንጀምር። ስለዚህ ይበቃናል። ከአሁን በኋላ ያለፈው ነገር ይብቃን፣ እንቀጥል፣ አብረን መኖር እንቀጥል። ስለዚህ አንቺ ወደ ቤቴ ልመልስሽ፣ ወደ ቤቴ እንመለስ፣ አብረን መኖር እንጀምር። እኔ ብቻዬን አልቻልኩም። ስለዚህ የእነዚህ አሉባልታ ወሬዎች አንስማ ብሎ ማለት ያለበት አብርሃም ነው። መጀመሪያ ነገሩ የጀመረው አብርሃም ነው። የአብርሃም ፍቅረኛ ነኝ ብላ የመጣችው ሄርሜላ እራሷ በአብርሃም በኩል። ስለዚህ እንደዛ ስለሆነ አብርሃም አሁንም ቢሆን ሙሉ ለሙሉ ጥፋት ያለው አብርሃም ጋር ነው። ትዳሩ ማስከበር ያለበት በስነ ስርዓት ተከብረው ነበር የሚኖሩት። ሁለቱንም በጣም ነበር ደስ የሚሉት። ቡታጀራ እያሉ አይቷችኋል። ፍቅራቸው በቃ በጣም ነበር የሚያስቀና የነበረው። በጣም ነበር የሚዋደዱት፣ በጣም ነበር የሚፋቀሩት። በቃ በጣም ነበር እንትን የሚሉት ማለት ነው። እና ያ ሁላ ፍቅር ወዴት ወደ ነው አሁን ወደ ጥላቻ ሊገባ የቻለው? ብር 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 ብር። አብርሃም ምንድን ነው ብር ብር ብር? እንዴ ልትበር ነው እንዴ? ከብሩ ጋር ብር ይመጣል ይሄዳል። ስለዚህ መስራት ያለብህ ጥሩ ነገር ነው። ጥሩ ነገር ሰርተህ ነው አሁን ዘንጠህ እንደዚህ ፏፈሽ ብለህ ሳትጣላ ምን ሳትል ከጓደኞቹ ጋር አልባልታ ሳታወራ ሚዲያ ላይ ሳይዘቀዝቁ ምን ሳይሉክ በስነ ስርዓት መኖር የምትችል ሰው ነህ አንተ። በስነ ስርዓት ትልቅ ፊልም የምትሰራ ልጅ ነህ እናንተ ሁለታችሁ ማለት ነው። ግን እንደዚህ በአሉባልታ ወሬዎች ዩቲዩብ ብር ብቻ ለማግኘት ብላችሁ እንደዚህ እየተጣላችሁ ቤተሰብ ያጣላችሁ፣ እናንተ እየተጣላችሁ ትዳራችሁ እያፈረሳችሁ ከሌላ ሰው ጋር እንደዚህ ወጣ እንደዚህ ገባ እያላችሁ ነው የምታወሩት። ያ ሁላ ነገር ይቅርና እናንተ ካሁን በኋላ ይህንን ድራማ ይበቃችኋል። ድራማ መስራት ከፈለግ አንተና ሚስትህ ብቻ ስሩ። በቃ አለቀ። የራስህን ነገር ማለት ነው። ስለዚህ አንተን ከሌላ ሴት ጋር ምናምን ነገር በፊት ፍቅረኛ የነበረች በፊቷ እንደዚህ ነበረች እንዲህ ነበረች እያልክ አታሽቀብጥ፣ አታውራ፣ ከሌሎች ሴቶች ጋር አትለጣጠፍ። ስለዚህ እንደዛ አድርግ ነው እኔ ባይነኝ።